ሰላም ወንድሜ፣ ሰላም እንዴት ነው? ሰላም አልክ? እግዚአብሔር ይመስገን። አልሐምዱሊላህ። ሙስሊም ነህ? አ ኦኬ። ስምህ ግን ስሜ ታሪኩ ትንሽ አወቀ ብዙ የክርስቲያን ሰዎች ስም? ወሎ ታውቃለህ? አዎ። በአባቴ በኩል ክርስቲያኖች ናቸውና ኦኬ በእናቴ ወገን ደግሞ ሙስሊሞች ናቸውና የእናቴ ቤተሰብ ጋር ነው ያደግኩትና ለዛ ነው። ኦኬ። ጾም እንዴት ነው? ጾም ጥሩ ነው እና አብ ወልድ መንፈስ ቅዱስ ሶስቱም አምላክ ናቸው ትላላችሁ እናንተ አይደል? አምላክ ናቸው ትላላችሁ። እሺ ግን ኢየሱስ ደግሞ አምላኬና አባቴ ደግሞ ብሏል ብዙ ቦታ ላይ አይደል? እሺ። ስለዚህ ሁለቱም አምላክ ከሆኑ አብም ወልድም አምላክ ከሆኑ እንዴት ኢየሱስ አብን አምላኬ ሊለው ቻለ? ይሄ ነው ጥያቄ። እሺ፣ ቆንጆ ጥያቄ ነው። ኢየሱስ አምላክ ነው? አዎ አምላክ ነው። አብ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስ አምላክ ነው? አዎ አምላክ ነው። ሶስት አምላክ ነው? አይደለም፣ አንድ አምላክ ነው። አንድ አምላክ ራሱን በሶስት አካል የገለጠ ስለሱ በኋላ እነግርሃለሁ። እኛ አምላክ የምንለው ለምሳሌ አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ እንላለን። አምላክ 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 ብላችሁ ግን አንድ አምላክ ትላላችሁ ክርስቲያኖች። ምንድነው እንደዛ የምትሉት? አንድ እንደዚህ አምላክ 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 ብላችሁ አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ ብላችሁ ስታበቁ አንድ አምላክ ነው፣ ሶስት አምላክ አናመልክም ትላላችሁ። ሶስት አምላክ ትራይቲዝም ነው፣ እኛ የምናመልከው አንዱን አምላክ ነው የምናመልከው ትላላችሁ። ምንድን ነው? አብን አምላክ ኦፍ ኮርስ አብ አምላክ ነው፣ ፉሊ ጋድ ነው። ወልድም ልክ እንደዛው አምላክ ነው። መንፈስ ቅዱስም አምላክ ነው። አምላክ አምላክ አምላክ። ካዲያ እንዴት ነው አንድ አምላክ የሚሆነው ካልከ፣ ይሄ ኔቸር የምንለው ባህሪ ማለት ነው፣ ወይም ደግሞ ኢሰንስ ማለት ነው፣ ወይም መለኮት ስንል ከሰማህ ማለት ነው። ያ ኢሰንስ አንድ ነው፣ መለኮት አንድ ነው። ያ አንዱ መለኮት በአብም በወልድም በመንፈስ ቅዱስም ያለው ያ አንዱ መለኮት ነው። ያን አንድ መለኮት ነው። ኦኬ፣ በሶስቱ አካላት ውስጥ ሆኖ የሚኖረው። ከዛ የተነሳ ነው አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ የምንለው። ሶስት አምላክ ለምን አይሆንም? ለምን አንድ አምላክ ይሆናል? ምሳሌ ልስጥ። በምድር ላይ ስንት ሰዎች አሉ? ስንት ሰዎች ብዛት ስንት ሰዎች አሉ ይመስላል? ወደ 8 ቢሊዮን ቢሊየንስ ሰዎች አሉ። ትክክል። ስንት ሰውነት አለ በምድር ላይ? ስንት ሰውነት አለ? የሰውነት ባህሪ ስንት ነው? አንድ ነው አይደለ? ስለዚህ አንድ የሰውነት ባህሪ አለ። ኦኬ። ከዛ በኋላ ሰዎች የሚወለዱ ሰዎች ሁሉ ያንን አንዱን የሰውነት ባህሪ ሼር ያደርጋሉ። ፉል ሼር ያደርጋሉ። እኔ ሼር አደርጋለሁ፣ አንተ ሼር ታደርጋለህ። እዚህ የሚመለከቱን ሁሉ ያንን አንዱን የሰውነት ኢሰንስ ሼር ያደርጋሉ። ከዛ የተነሳ አንተም ሰው ነህ፣ እኔም ሰው ነኝ፣ እንትናም ሰው ነው፣ አየለችም አበበችም ሰው ነች። ግን ሰውነት ስንት ነው? አንድ ነው። ሰውነት ስንት ነው? አንድ ነው። ያንን አንድ ኢሰንስ ሼር ስለምናደርግ ነው ሰዎች የምንባለው። አበበ አየለ ምናምን ብለህ ስታበቃ ሰው 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 ትልና ሰውነት ግን አንድ ነው ትላለህ። ኦኬ። ልክ እንደዚህ አሁን ምሳሌ የሚሉት ነገር አለ። ምሳሌ ፐርፌክት አይደለም፣ ለተጠቀምኩበት ዓላማ ብቻ ከያዝከው ዓላማ እንትኑን ፐርፌክት ምሳሌ ነው እየሰጠ ያለው። አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስ አምላክ ምንለው ያን አንዱን መለኮት ፉሊ ሼር ስለሚያደርጉ ነው። ወይም ያ አንዱ መለኮት በሶስቱ አካላት ውስጥ ህልው ሆኖ ስለሚኖሩ። ስለዚህ ሶስት አካላት እንላለን፣ ግን አንድ አምላክነት ነው ያለው። የአምላክነት ባህሪ ስንት ነው? አንድ ነው። የአምላክነት ኢሰንስ ስንት ነው? አንድ ነው። ያንን ኢሰንስ ሶስቱ አካላት ፉሊ ሼር ስለሚያደርጉት በዛ ምክንያት አምላክ 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 እንላለን። አየለ፣ አበበ፣ ፋጡማ፣ መሐመድ፣ ከበደ እንደዛ ብለን ሰዎች እንላለን አይደለ? ግን ሰውነት አንድ ነው። ያን የሰውነት ኢሰንስ ነው ፉል ሼር የሚያደርጉት። ከዛ የተነሳ ነው ፐርሰኖቹን አበበ፣ አየለ፣ መሐመድ እያለን የምንጠራቸው ማለት ነው። ኦኬ። ከኢሰንሱ የተነሳ ከዛ ኢሰንስ የተነሳ አብ አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ እንላለን። ሶስት አማልክት ሊሆን የሚችል የነበረው ያ አንዱ፣ ልብ ብለህ ስማኝ፣ ያ አንድ ኢሰንስ እያለን የምንጠራው የአብ የራሱ መለኮት ቢኖረው ወይም የራሱ የብቻው ኔቸር ቢኖረው፣ ወልድም የራሱ የብቻው ኔቸር፣ መንፈስ ቅዱስ የራሱ የብቻው ኔቸር ቢኖረው ትራይቲዝም ሶስት አማልክት ነው። ነገር ግን አንድ መለኮት ነው ያለው። ያ አንዱ መለኮት በሶስቱ አካላት ውስጥ ሆኖ ይኖራል። ከዛ የተነሳ አምላክ አምላክ የምንለው ማለት ነው። ሶስት አካል እንላለን፣ አንድ መለኮት እንላለን።
ሶ አምላክ ምንለው ከዛ የተነሳ ነው። አምላክ ብለን አንድ አምላክ ምንለው ሶስት እናርግ ብንልም ሶስት ሊሆን አይችልም። ለምን? ኢሰንስ አንድ ነው። የአምላክነት ኢሰንስ አንድ ነው። ኔቸሩ አንድ ነው። 2 3 4 መሆን አይችልም። ሊከፈል አይችልም። መለኮት አይከፈልም። ሶ አንድ መለኮት ነው ያለው፣ የሚከፈል አይደለም መለኮቱ። ያ አንዱ መለኮት በሶስቱ አካላት ውስጥ ልክ ሆኖ ይኖራል። ሶ ከዛ የተነሳ ነው አምላክ ብለን አንድ አምላክ ምንለው አንድ መለኮት ስላለ ነው። ኦኬ። ስለዚህ አምላክ ነው ኢየሱስ። ኦፍ ኮርስ አምላክ ነው ኢየሱስ። ያው የስጉ ቃል ስም ነው። ድህረ ዓለም እንግዲህ ቅድመ ዓለም ማለት ነው። ቅድመ ዓለም ሰው አልነበረም እንደምታውቀው። ቅድመ ዓለም ሰው አይደለም፣ አምላክ ብቻ ነው ቅድመ ዓለም የነበረው። ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር ትክክል የሆነ ዘላለማዊ አምላክ ነው ያለ የነበረ የሚኖር። ድህረ ዓለም ግን የሰው ልጆችን ለማዳን ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የዛኔ ሰውነትን ገንዘቡ አደረገ። ፍጹም ሰው ፍጹም አምላክ ነው ኢየሱስ እንላለን። አምላክነቱን ትቶ አይደለም ሰው የሆነው፣ ቃል ስጋ ሆነ ነው የሚለው። ቃል ስጋ ሲሆን ቃልነቱን ትቶ አይደለም ስጋ የሆነው፣ ቃልነቱን እንደያዘ ነው ሰው የሆነው። ስለዚህ ኢየሱስ ስጉ ቃል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ምንለው። ሶ አምላኬ ብለዋል። አዎ መጽሐፍ ቅዱስ ላይ በጣም በርካታ ክፍሎች ላይ የኢየሱስ ክርስቶስ አምላክና አባት የተባለ ተገልጠዋል። ወደ አምላኬ እያለ እሱም ተናግሯል። አምላክ አለው ወይ? አምላክ እንዴት አምላክ ይኖረዋል? አሁን ሚስ የምታደርጉት ታሪኩዬ ምን መሰለ፣ ትንሽ አሁን ስላሴን የማያምኑ ሰዎች ከትሪኒቴሪያን ውጭ ያሉ ሰዎች ሙስሊሞችም እናንተም ጭምር ማለቴ ነው፣ ምን ሚስ ታደርጋላችሁ መሰላችሁ? ብዙ ጊዜ የኢየሱስን ሰውነት ፈጽሞ ትረሱታላችሁ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። አሁን እኔ ኢየሱስ አንተ ኢየሱስ ምግብ በልቷል ብትለኝ አሜን ሃሌሉያ ነው የምልህ። ኢየሱስ ተኝቷል ስትለኝ የኔን ሃይማኖት ነው፣ ትክክል ሃይማኖቴ ነው። እንደዛ ነው እኮ ምናምነው የምናስተምረው። ፍጹም ሰው ፍጹም አምላክ። ኦኬ። ሶ በስጋው አምላክ ነበረው። አዎ በስጋው አብን ያመልክ ነበረ። ትክክል ሰው ነዋ። ሰውነቱ መርሳት የለብህም። አምላክም ነው ሰውም ነው። በአምላክነቱማ ይሰገድለት ነበር። በአምላክነቱ ይመለክ ነበር። በአምላክነቱ ሰው ሊያደርጋቸው ማይችሉ ነገሮች ያደርግ ነበር። አምላክ እንደመሆኑ ሰው እንደመሆኑ ደግሞ ይራብ ነበር፣ ይጠማ ነበረ። ኦፍኮርስ ተገደለ። በሶስተኛው ቀን ከሙታን ተለይቶ ቢነሳም ማለት ነው ሰው እንደመሆኑ። ስለዚህ አምላክ ነበረው። አብ አምላኩ ነው። አዎ በሰውነቱ አብ አምላኩ ነው። በመለኮቱማ ከአብ ጋር ትክክል ከአብና ከመንፈስ ቅዱስ ጋር ትክክል የሆነ ተመላኪ ነው እንጂ አምላኪ አይደለም። በሰውነቱ ግን ያመልክ ነበር። ኦፍኮርስ ሰው ስለሆነ ሰው እኛ ኢየሱስ የመጣበትን ኢንቴንሽን ማወቅ አስፈላጊ ነው። እነዚህ ሁሉ የሚተነተኑት ከዛ ተነስተው ነው። ኢየሱስ ለምንድን ነው የመጣው ወደ ምድር? ለምን መጣ ኢየሱስ? አሁን እናንተ ጋር ብዙ ጊዜ አምላክ እንደዚህ አይነት ጥያቄ ታነሳላችሁ። አምላክ ከሆነ አምላክ ለምንድን ነው ሰው የሚሆነው? ሰውን ለማዳን ለምንድን ነው ሰው መሆን የሚያስፈልገው? አምላክ ከሆነ አምላክ ሆኖ ለምን ሰውን ይቅር አላለው? ኦኬ። ሰው ሳይሆን ከድንግል ማርያም ሳይወለድ መሞት መሰቀል ሳያስፈልገው ለምንድን ነው አዳምን ያላነጻው? በቃ ይቅር ብያለሁ ብሎ ወደ ዘላለም ሕይወት። እንደዚህ አይነት ጥያቄዎች በርካታ ጊዜ ይነሳሉ። እንደዚህ ማለት ነው። ለምሳሌ እኔ የከፍተኛ ፍርድ ቤት ዳኛ ነኝ። በችሎት ተሰይሜያለሁ። የከፍተኛ ፍርድ ቤት ዳኛ ነኝ። የኔ ልጅ ለሞት የሚያበቃውን ወንጀል ሰራና መጣ። ለሞት የሚያበቃውን ወንጀል ሰርቶ መጣ የኔ ልጅ። እኔ ከፍተኛ ፍርድ ቤት ዳኛ ነኝ፣ ተቀምጫለሁ በችሎት። ልጄ ለሞት የሚያበቃውን ሞት የሚያስፈርድበትን ወንጀል ሰርቶ መጣ። እኔ በችሎት ተቀምጫለሁ። ምንድን ነው ማድረግ የሚገባኝ? ታሪክ ውስጥ ይመልስልኝ። ያው በፍትሃዊነት መወሰንና መፍረድ ነው። ጎበዝ አይደለ? ጎበዝ። እግዚአብሔር ይባርክ። በፍትሃዊነት መፍረድ ነው። ስለዚህ እኔ ከፍተኛ ፍርድ ቤት ዳኛ አይደለሁ። ልጄ ላይ ምንድነው መፍረድ ያለብኝ ማለት ነው? ታሪኩ ምን መፍረድ አለ? ሞት ነው የሚሆነው። ወንጀሉ ሞት የሚያስፈርድ ከሆነ ሞት ነው የምትፈርደው። ኤግዛክትሊ ሞት መፍረድ አለብኝ። ስለዚህ ልጄ ላይ ሞት ፈርድበታለሁ። አየህ፣ አሁን እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ ቅዱስ። ትክክል ነው ማለት ምንም ፍራክሽን ኦፍ ሰከንድ የሚዛባ ነገር የለውም። እግዚአብሔር ሲፈርድ ትክክል ነው ፍርዱ። ስለዚህ አዳም ትእዛዝን ተላለፈ። ትእዛዝን በተላለፈ ጊዜ ሞት እንደሚመጣበት ነግሮታል፣ ተላለፈ። ስለዚህ ሞት ፈረደበት። ሞት ይገባው ነበር፣ ሞት ፈረደበት። ሞት ባይፈርድበት ኖሮ አዳምን እግዚአብሔር ሕጉን ኮምፕሮማይዝ አድርጓል። በፍርዱ ትክክል አይሆንም ነበር።
ጻድቅ ፈራጅ አይሆንም ነበር። ግን እሱ ጻድቅ ፈራጅ ስለሆነ ትክክል ስለሆነ ሞት ፈረደበት አዳም ላይ ይገባው ስለነበር ማለት ነው። አይ አንዳንዶቹ ምን ይላሉ? አይ ይቅር ቢለው ምናምን የሚሉ ሰዎች ምን ማለት ነው? እንዳንተ አይደለም ታሪኩ የሚፈርዱት እነሱ። ለምን ህጉን ቺት አደረግም? ከፍተኛ ፍርድ ቤት ዳኛ ነህ አይደል? አዎ ልጅ ለሞተ ሲስተሙን ለምን ቺት አደረገ? ልጅን በነጻ አትለቅም? ኖ እግዚአብሔር እንደዛ የለም። እሱ ጃስት የሆነ አምላክ ነው። ሶ ፈረደበት፣ ሞት ፈረደበት። የሚገርምህ ደግሞ ፍቅር ስለሆነ ሞት ከፈረደበት በኋላ ምን እንደሆነ ታውቃለህ? በችሎቱ የተቀመጠው ቅድም እንዳልኩ ምሳሌ እኔ ልጄ ላይ ሞት ፈረድኩኝ። ከዛስ ልጄ ደግሞ እንዳይሞት በልጄ ፈንታ እኔ ሞታለሁ አልኩ። በልጄ ፈንታ እኔ ሞታለሁ። አንዳንድ ሰዎች ይሄኛውም ግር ይላቸዋል። እንዴ ለምን ሰው መሆን አስፈለገው የሚለው ጥያቄ እዚህ ጋር ነው የሚመጣው። ሰው መሆን ለምን አስፈለገው? እግዚአብሔር አዳምን ለማዳን ሰው መሆን ለምን አስፈለገው? የጽድቅን ጥያቄ ያጎደለው ማን ነው? አምላክ ነው? ሰው ነው? ሰው ነው የጽድቅን ጥያቄ ያጎደለው አይደለ? ስለዚህ አምላክ የጽድቅን ጥያቄ ሪኩዌስት አደረገ ከሰው ልጆች። ከዛስ ምድርን ተመለከተ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ጤነኛ አልተገኘም ምድር ላይ። ስለዚህ የጽድቅን ጥያቄ የሚመልስ ሰው አልተገኘም ምድር ላይ። ስለዚህ አምላክ መመለስ ይችላል። አምላክ ሆኖ ያንን የጽድቅ ጥያቄ ያማ አየህ፣ አሁንም ቅድም ፍርዱ ትክክል አይሆንም። እንደዛ ከሆነ እግዚአብሔር የፕሪንሲፕል አምላክ ነው። ስለዚህ ሰው ነው ያጠፋው፣ ሰው ነው የጽድቅን ያጎደለው። የጽድቅን ጥያቄ ደግሞ መመለስ ያለበት ሰው ነው እንጂ አምላክ አይደለም። ስለዚህ የግድ ሰው መኖር አለበት፣ መገኘት አለበት። ሰው ተፈለገ አልተገኘም። ስለዚህ ለዘላለም በጥፋት በሞት በጨለማ ለመተው አልፈለገም ሰው። ስለዚህ እኔ ሰው ሆኜ አድነዋለሁ አለ። ሰው ሆኖ የጽድቅን ጥያቄ መለሰና ሰው ሆኖ የጽድቅን ጥያቄ መልሶ ሰውን አዳነው። ለእኛ አሁን እኛ ሪኩዌስት የተደረገው ነው። እኛ ማድረግ ያልቻለው እሱ ሰው ሆኖ ይቅርታና አቋረጥኩ። ግድ የለም ችግር እንዲሁ አሁን ይሄ ነገር የሞቱ ነገር ሳይኖር እግዚአብሔር ሁሉን ማድረግ የሚችል አምላክ ነው አይደለ? ይቅር ባይም ነው። ስለዚህ ከዚህ በኋላ ይቅር ብያችኋለሁ ቢልስ ምንድን ነው ችግሩ? እንደዛ ብሎ የሰው ልጅ ይቅር ሊለው አይችልም ነበር? አዎ እኮ እሱን ነው። ለምሳሌ ነቢያቶችን እየላከ ለምሳሌ የተለያየ የእግዚአብሔር ወይም በእኛ አላህ ነው የምንለው ነቢያቶች ነበሩ ለብዙ ዘመናቶች። ስለዚህ ነቢያቱን ልኮ ከዚህ በኋላ ያለው ኃጢአታችሁ ያለፈው ኃጢአታችሁ ተሰርዟል፣ ከዚህ በኋላ በኃጢአት አትመላለሱ ወይም በኃጢአት አትኖሩ፣ በህግ በዚህ መንገድ ኑሩ ብሎ ለምን ይቅር ማለት አልቻለም እግዚአብሔር? ለምን ይሄ ሁሉ ሞት አስፈለገ? መሰቀል ምናምን ለምን አስፈለገ? እንዲሁ ለምን ይቅርታ አላለም? ለምን ብዙ ጊዜ ጴንጤዎችን ቲክቶክም ላይ ሳይ እግዚአብሔር እንዲሁ ዓለሙን ወዷልና ምናምን የሚል ነገር አለና እንዲሁ ከወደደ ሞት ሳያስፈልግ የኢየሱስ መሰቀል ሳያስፈልግ እንዲሁ ምሬያችኋለሁኝ፣ ይቅር ብያችኋለሁኝ፣ ከዚህ በኋላ ኃጢአት አትስሩ ማለት አይቻልም ነበረ? ጥሩ ጥያቄ ነው። መልሼ ይልህ ነበር፣ ግን አሁን እሱን እደግመዋለሁ። አሁን በጣም በትኩረት ስማኝ። መልሼ ይልህ ነበር። እንደዛ ቢያደርግ እግዚአብሔር ፍርዱ ትክክል አይሆንም ነበር። በቃ እግዚአብሔር ከዛ በኋላ እግዚአብሔር አይሆንም ነበር እንደሱ ቢያደርግ ኖሮ። ለምን እንዳልኩ ቅድም በፍርዱ ትክክል ነው። እግዚአብሔር ትክክለኛ ፈራጅ አምላክ ነው። ትእዛዝን ሰጥቶታል። ሞት ትሞታለህ ይሄን በበላህ ጊዜ ብሎታል። ያንን በላ። ሞት አልፈርድብህም ካለው እግዚአብሔር በፍርዱ ትክክል አይደለም፣ በፍርዱ ጻድቅ አይደለም። ሰው የእግዚአብሔር ፍርድ ትክክል አይደለም ማለት ነው። እዛ ጋር ትሞታለህ ብሎ እዚህ ጋር ደግሞ አይ በቃ ቢሞት ይሄ እግዚአብሔር አይደለም ማለት ነው። እንደሱ ካረገ እሱ ግን እግዚአብሔር ነው፣ ጀስት የሆነ አምላክ ነው፣ ትክክል ነው በፍርዱ ጻድቅ ፈራጅ ነው። ስለዚህ ሞት ትሞታለህ አላለው። ቅድም እንዳልከው እኮ ነው። አሁን ማመጣልህ ምሳሌ ፍርድ ቤት የከፍተኛ ፍርድ ቤት ዳኛ ሆኜ በችሎት ተቀምጫለሁ። አብረን የመለስነው ጥያቄ እየጠየኩ ማለት ነው። በፍርድ ቤት ተቀምጬ ልጄ ለሞት የሚያበቃውን ወንጀል ሰርቶ መጣ። ከዛስ ልጄን በነፃ ማሰናብተው ከሆነ እኔ ሌባ ዳኛ ነኝ። አየህ፣ አጭበርባሪ ነኝ። ህጉን አየህ ምን አድርጌዋለሁ ማለት ነው። ህጉን ቺት አድርጌ ነው። ኦኬ፣ ኮምፕሮማይዝ አድርጌ ልጄን በነፃ ሰደድኩት። ሌባ ዳኛ ነኝ እንደሱ ካደረኩ። ስለዚህ አሁን ለራሱ ላወጣው ህግ ታማኝ ነው ነው የምትለኝ? የስ